ቅዱስ አሐዱ አምላክ አሜን። ይህ ከማህበረ ተዋህዶ ዘኦርቶዶክስ ኪነ ጥበብ ክፍል በ2013 ዓመተ ምህረት ተዘጋጅቶላችሁ የቀረበ ማንን እንስማ የተሰኘ መንፈሳዊ ተከታታይ ድራማ ነው። ክፍል 4 እነሆ ማንን እንስማ። አዘጋጅ ዓለም ፀሐይ ወለተ ጊዮርጊስ። ድራማውን የሚያቀርቡልን ዘይደ እንዳቤል፣ ፍቅረ ስላሴ እንዳንሙት፣ ኮኮብ እንደናት፣ አስማረ እንዳባት፣ በላይሁን እንዳላዛር፣ ማዋይሽ እንዳስቴር ናቸው። ማንን እንስማ መንፈሳዊ ድራማ ክፍል 4 እነሆ ተከታተሉን ዘንድ በትህትና እንጠይቃለን። ማንን እንስማ። ከቤትም ከውጭ ጓደኞቼ የሚሉት ሌላ፣ ቤተሰቦቼ የሚሉት ሌላ። እኔ ታዲያ ማን ልስማ? ለማንኛውም ደግሞ አረፈድክ ብለው ሳይጮሁብኝ ቶሎ ቶሎ ልሄድላቸው። ዋው ነፍስ ነገር መጣ እንዴ? አንተ ልጅ ግን ምን ነው ወደ ኋላ ትላለህ? ለምን ቀደም ብለህ አልመጣህም? ጓደኞቻችን አመለጡ። እሺ እንዴ ዛሬ ደግሞ ሰላምታም የለ እንዴ? የት ሄደው ነው ያመለጡት? ውይ በጣም ይቅርታ። ፒስ ነው ነፍሴ፣ እንዴት ነህ? እግዚአብሔር ይመስገን አለሁልህ። ግን ቆየሁ እንዴ? ቆየሁ ብቻ። አሁን እኔም ወደ ቸርች ልገባ ነው። ከፈለክና እንግባ፣ ካልፈለክ ደግሞ ባይ ባይ ሰላም። ገና መምጣቴ ነው እኮ። እና ሻይ ቡና እንኳን አትለኝም እንዴ? በዛ ላይ ደግሞ ቤተሰቦችን አቋርጫቸውን የመጣሁት እናንተን ብዬሽ። በለው ከምኑ ነው ያቋረጥካቸው? ዛሬም ማርያም ታማልዳለች፣ ቅዱሳን ያማልዳሉ እያሉ እየጋቱ ነው። አያቤል መቼም ቢሆን የምትነቃ አይመስለኝም። ዛሬም ልክ እንደ ትላንቱ የእናቶች ተረት ይዘህ የምትጓዝ ነው የሚመስለኝ። እሺ አላዛር ሲጀመር እንዲህ አይባለው። ሲቀጥል ደግሞ ንግራ ግብት ነው ያለ። እነርሱም እኮ ማለትም ቤተሰቦቼ በመጽሐፍ ቅዱስ የተመዘገበውን የእግዚአብሔርን ቅዱስ ቃል ነው የሚነግሩ። እርሱን መናገራቸው ደግሞ ምኑ ነው ተረቱ? ሌላው የእግዚአብሔር ቃል ሁሉ በመንፈስ ቅዱስ ገላጭነት በቅዱሳን ሰዎች የተጻፈ ነው። የሚተረጎመውም በመንፈስ ቅዱስ መሪነት ጥበብ መንፈሳዊውን ከእውነተኛው ምንጭ በተማሩ ሰዎች ነው። ይሁንና የበጎ ነገር ጠላት ዲያብሎስ በሐሰተኛ መምህራን ላይ እያደረ የቅዱሳት መጽሐፍትን ንባብ ይቆነጻጽላል፣ ትርጓሜያቸውንም ያጣምማል። ሐዋርያው ውርስ የሌላቸው ቅዱሳት መጽሐፍትንም እንደ ግለሰብ ድርሰት በልብ ወለድ የሚተረጉሙ ሰዎች ትርጉማቸውን ማጣመው ያለ አውዳቸው እየጠቀሱ ራሳቸው ግራ ተጋብተው ምዕመናንን ግራ ከሚያጋቡባቸው የተወደዱ የመጽሐፍ ቅዱስ ምንባባት አንዱ ወንጌላዊ ቅዱስ ሉቃስ የጻፈልንና በሐዋርያት ሥራ ምዕራፍ 4 ቁጥር 12 የተጻፈው ሊቀ ሐዋርያት ቅዱስ ጴጥሮስ በመንፈስ ቅዱስ ተቃኝቶ ያስተማረው ትምህርት መዳንም በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የሚገባን ለሰው የተሰጠ ሌላ ስም ከቶ የለምና በማለት የተናገረው ምስክርነት ነው። አው ቆይ ላቁም። መዳንም በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የሚገባ ለሰው የተሰጠ ሌላ ስም ከቶ የለምና በማለት የተናገረው ምስክርነት ነው። ያልከው ቃል እውነት ሆኖ ሳለ ከላይ የመጣበት ማስመሰል ግን እናንተ ለመሸፈኛ የምትጠቀሙበት ቃል ነው። ለምሳሌ መዳን በሌላ በማንም የለም እየተባላችሁ ቅዱሳት መጽሐፍት እያላችሁ ከመጽሐፍ ቅዱስ ውጪ የምታበዙት ነገር ነው የእናንተ ችግር። አላዛር ይህ እኮ የቅዱስ ጴጥሮስ ምስክርነት ጥልቅ የክርስትና ሃይማኖት መሰረተ እምነትን የሚያስረዳ ቃል ነው። ይሁንና እምነታቸውን ቤተክርስቲያንን በመቃወም ላይ የመሰረቱ ሰዎች
ልዩ ልዩ ኦርቶዶክሳዊ አስተምሮችን ለመቃወም ያልአውዱ ይጠቀሙታል። ስለ በሽተኞች ፈውስና ሌሎች ተአምራት፣ ስለ ቅዱሳን ሰዎች አማላጅነት፣ ስለ ቅዱሳን መላእክት ተራዳይነት ኦርቶዶክሳዊ አስተምሮ ሲነገር እንዲሁም ስለ ሌሎች ማንኛውም አይነት መንፈሳዊ ውይይት ሲነሳ ሁሉንም በራሳቸው አላዋቂነት ልክ እያሰቡ ሌሎች መንፈሳዊ ሐሳቦችን ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የማዳን ሥራ ጋር ያለ አግባብ እየቀላቀሉ መዳንም በሌላ በማንም የለም የሚለውን አምላካዊ ቃል መልእክት ሰው እንዳይረዳው ያደርጋሉ። ነገር ግን የዚህን አምላካዊ ቃል ትርጉም ማብራራትና በግምት የሚደረጉ የአጽራረ ቤተ ክርስቲያንን ማሳሳቻዎች ለይቶ ማሳየት ነው እያሉ ያስተምሩናል። እና አሁን አንተ የምትለው ጋር ያማልዳሉ አያማልዱም ከምንል ለምን በመጀመሪያ መዳን በማን ነው የሚለው ላይ አንስማማም? ለምን ከመጽሐፍ ቅዱስ ውጭ ሳንወጣ በራሱ በመጽሐፍ ቅዱስ አንዳኝ? መጽሐፍ ቅዱስ ስለመዳን ምን ይላል? በለው ጥሩ ሰባኪ እያደረጉህ ነው። ለማንኛውም መዳን በኢየሱስ ብቻ ነው፣ በሌላ በማንም የለም ባላቸው። ለክርክሩ ግን ነገ እንገናኝ። እሺ በቃ ሄድህ። በጣም ትገርማለህ። በልቻው ያን ሙትናት አንቺንም አይደል እንዴ ባለቤቷ? አቤት ባለቤቱ። ምን ነው ፈለከኝ? አዎ ፈለጉሽ። እንዲያው ዘንድሮ የዚህ ልጅ ነገር አሳስቦኛል። የት ነው ሄዳለሁ ያለሽ? ወይ ጉድ ዘንድሮ። እኔም እየጠየቅሁ ነበረ ያን ሙት አባት። ግን ቤተ ክርስቲያን ይሄዳል ይማራል፣ ግን ደግሞ ሌላ ቦታ ይሄዳል ሲባል ሰማሁ። ወይኔ ያረጋል። የት ነው የሚሄዱ አሉሽ? መቼም ዘንድሮ ጉድ ሳያሰማኝ አይቀርም። እኔማ እንደ ሀሳቤ ቢሆንልኝ አክሱም ሲሆን እንሄዳለን ብዬ አስቤ ነበር። ግን ሁሉም በሀሳብና በውጥን ቀረ። አይ አባዬና እማዬ እግዚአብሔር ያውቃል። በሁሉም ነገር አትናደዱ። በቃ የሰው ልጅ የተሰጠውን ያክል ብቻ ነው የሚጠበቅበት። እናንተም የምትችሉትን ብቻ አድርጉ እንጂ ከምትችሉት በላይ አትጨነቁ። አክሱም ጽዮንም ዘንድሮ ባይቻል ለሚቀጥለው እንሄዳለን። ልክ ብለሻል እህቴ። ለማስታወስ ያክል ጽዮን ማናት በሚለው በዚሁ እንማማርበት። ባይሆን ወንድሜ አቤል ጋር ልደውልለት። መልካም የኔ መልካም ልጅ፣ እስቲ ደውልለት። እሺ አባዬ። አቤል የት ነበረ ቁጥርህ? ይኸው ቆይ ልደውልለት። ሰላም ለዚህ ቤት ይሁን። እንዴት አመሻችሁ? በሰላም ነው እንዲህ ያጣደፋችሁኝ? እግዚአብሔር ይመስገን። ሰላም ይብዛልኝ የኔ ልጅ። ሰላም ነው። የቤተሰብ ጉባኤ ልንጀምር ብለን እንድመጣ ፈልገን ነው። በሉ ጀምሩ። አቤት እናንተ! እኔ ውጭ ጥናት እንዳመሹ ታውቃላችሁ። እቤት ደግሞ ማረፍ ሲገባኝ አሁንም ትምህርት ነው። የኔ ልጅ እባክህ አይጎዳህም። ስናወራ እኮ አናድርም። አክሱም ሲሆን እንሄዳለን ብዬ ነበር፣ ግን መሄድ አልቻልንም ሀገራችን ባለችበት ችግር ሁኔታ ምክንያት። ስለዚህ ጽዮን ማለት በሚል ትንሽ እንማማር ብለን ነው የኔ ልጅ። እሺ አባዬ ጀምሩ እንስማችሁ። ጽዮን ማናት? እሺ ወንድሜ አቤል፣ ጽዮን ማለት አምባ መጠጊያ መሸሸጊያ ማለት ሲሆን ልበ አምላክ ቅዱስ ዳዊት የገዛ ልጁ አቢሴሎም ሊገለው በተነሳ ጊዜ ከሞት ያመለጠው የጽዮን ተራራ አምባና መሸሸጊያ በማድረግ ነው። ለጊዜው ቅዱስ ዳዊት የጽዮን ተራራ መከታ በማድረግ ከሞት ድኗል። ለፍጻሜው ግን ፍጥረት ሁሉ አማናዊ ጽዮን በተባለች በእመቤታችን በቅድስት ድንግል ማርያም አምባና መጠጊያነት ከሞት ወደ ሕይወት ተሸጋግሯል። እሷ እውነተኛ መሸሸጊያና መከታ ሆናለች። አዎ ልጄ፣ ነገር ግን የአብዬን ወደማዬ በማድረግ ጽዮን የሚለው ቃል ለተራራ ብቻ እንጂ ለድንግል ማርያም ሊጠቀስ አይገባም በማለት ይናገራሉ። እስኪ መጽሐፍ ይገለጥና ጽዮን እየተባሉ ስለሚጠሩት አካላት እውነቱን ይነገር። መጽሐፍ ቅዱስ ጽዮን የሚለው ቃል ለአራት ነገሮች ተጠቅሞባቸዋል። አንደኛ በኢየሩሳሌም የሚገኘው የጽዮን ተራራ
ዳዊትም አባቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 7። ሁለተኛ ሕዝበ እስራኤል በጽዮን ስም ይጠራሉ። አንተ ተነስ ጽዮንንም ይቅር በላት የምሕረቷ ጊዜ ነውና ዘመኗም ደርሷልና መዝሙር 101 ቁጥር 13። ሶስተኛ መንግስተ ሰማያት ጽዮን ትባላለች። ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም። ወደ ዕብራውያን ምዕራፍ 12 ቁጥር 22። አራተኛ እመቤታችን ቅድስት ድንግል ማርያም ጽዮን ትባላለች። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። መዝሙር 76 ቁጥር 5። የአራቱ ጽዮኖች አከፋፈል ከላይ ያየናቸው ጽዮኖች በሁለት ይከፈላሉ። አንደኛ የሚያልፍ የጽዮን ተራራና የጽዮን የእስራኤል ሕዝብ፣ እነዚህ ሰማይና ምድር ሲያልፉ ይጠፋሉ። ሁለተኛው የማያልፉ ዘላለማዊያን ነው። እነሱም ጽዮን መንግስተ ሰማያት ናት፣ ጽዮን ድንግል ማርያም ናት። የአራቱ ጽዮኖች መሰረታዊ ልዩነት በጽዮን ተራራ በእስራኤል ሕዝብና መንግስተ ሰማያት ላይ እግዚአብሔር ቢያድር በመንፈስ ብቻ ነው። በአማናዊ ጽዮን በድንግል ማርያም ላይ ግን እግዚአብሔር ያደረው በስጋም በመንፈስም ነው። ከዚህ በተጨማሪ በጽዮን ስም የተጠሩት አካላት ሁሉ ምሳሌነታቸው ለድንግል ማርያም ነው። ስለዚህ መጽሐፍ ቅዱስ ስለ ጽዮን ተናገረ ስንል ስለ አራቱ ነገሮች መናገር ይኖርብናል። በትክክል ምናልባት ስለ ጽዮን ስንነጋገር ስለ ተራራና ስለ እስራኤል ሕዝብ ለመነጋገር እንዳልሆነ ይገንዘቡ። ነገር ግን ስለ አማናዊ ጽዮን ስለ ድንግል ማርያም የተናገሩትን ቃላት ለተራራና ለእስራኤል ሕዝብ ነው እያሉ የመጽሐፍትን ቃል ለሚለውጡ መናፍቃን ግንዛቤ ሆናቸው ዘንድ የምንነጋገረው ስለ አማናዊ ጽዮን ስለ ድንግል ማርያም ይሆናል። አዎ፣ ሆኖም ግን እኛ ኦርቶዶክሳውያን ጽዮን የሚል ስም ስላገኘን ብቻ ይሄ ቃል ድንግል ማርያም ተነግሯል የሚል አስተሳሰብ የለንም። ይልቁንም ለማን እንደተነገረ እንመርምር እንጂ። ለምሳሌ ዳዊትም አባቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 7 የሚለውን ቃል አንድ ሰው ወስዶ ይሄ የተነገረው ለድንግል ማርያም ነው ቢል ተሳስቷል። ምክንያቱም ይሄ ቃል እየተነገረ ያለው ስለ ጽዮን ተራራ ነው። እንዲሁም አንተ ተነስ ጽዮንንም ይቅር በላት የምሕረቷ ጊዜ ነውና ዘመኗም ደርሷልና መዝሙር 101 መዝሙር 102 ቁጥር 13 የሚለው ቃል ፍጹም ለድንግል ማርያም የተነገረ አይደለም። ምክንያቱም ድንግል ማርያም ምን አጥፍታ ነው ጽዮንን ይቅር በላት ያለው? ነገር ግን ተደጋጋሚ ስህተት ስለሰሩት ስለ እስራኤል ሕዝብ ተነገረ እንጂ በተጨማሪ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም ወደ ዕብራውያን ምዕራፍ 12 ቁጥር 22 ሲል ስለ ጽዮን መንግስተ ሰማያት መናገሩ እንጂ ስለ ድንግል ማርያም አይደለም። ነገር ግን ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱ ልዑል መሰረታት። መዝሙረ ዳዊት መዝሙር 87 ቁጥር 5 የሚል ቃል ካገኘን ግን ይህንን ክብር ለማንም አንሰጥም ከጽዮን ድንግል ማርያም በቀር። ለምን ቢሉ ተራራ ሰው አይወልድም፣ የእስራኤል ሕዝብም እንደዛው። በመንግስተ ሰማያትም ቢሆን ሰው ተወልዶ አያውቅም አይወለድምም። በአማናዊ ጽዮን በድንግል ማርያም ግን አምላክ ሰው ሆኗል ተወልዶማል። ደግሞም ማንም ተራራ እናታችን አይልም። የእስራኤል ሕዝብና መንግስተ ሰማያትንም እንደዛው። ነገር ግን ድንግል ማርያም በመስቀል ስር እናት ተብላ ተሳታናለችና እናታችን ጽዮን እንላታለን። የቅዱስ ዮሐንስ ወንጌል ምዕራፍ 19 ቁጥር 27። በዚህ አይነት አረዳድ በታች ያሉት መጽሐፍ ቅዱሳዊ ቃላትን መመልከት አስፈላጊ ነውና በማስተዋል ያንብቡ። እግዚአብሔር ጽዮንን መርጧታል፣ ማደሪያውም ትሆን ዘንድ ፈቅዷልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁ፣ በእርሷም አድራለሁ። የቅዱስ ዳዊት መዝሙር 131 ከቁጥር 13 እስከ 14 የሚለው ቃል ለማንም አልተነገረም፣ ለድንግል ማርያም እንጂ። ማስረጃ በጽዮን ተራራና በእስራኤል ሕዝብ ላይ
እግዚአብሔር ለዘላለም ማደር ማይችልም፣ እነሱም ሰማይና ምድር ይጠፋሉና። በመንግስተ ሰማያት ደግሞ የሰው ልጆች ወደፊት መኖሪያ ስፍራ ናት እንጂ የእግዚአብሔር የዘላለም ማደሪያ አይደለችም። ነገር ግን በመንፈስ ያድርባታል። ድንግል ማርያም ግን ለዘላለም ማደሪያው ትሆን ዘንድ ከአንስተ ዓለም ለይቶ ማኅፀኗን ዓለም አድርጎ እግዚአብሔር መርጧታል። በተጨማሪም እርሷ የማታልፍና የማትናወጥ ዘላለማዊት ናት። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔርም ከተማ የእስራኤልም ቅዱስ የሆንሽ ጽዮን ይሉሻል። ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 14። ይህን ቃል ብዙዎቹ እናውቀዋለን፣ ለብዙም ዘመናትም ስንጠቅሰው ኖረናል። እኛ ለጽዮን ለድንግል ማርያም ተጻፈ ስንል ሌሎች መናፍቅ ደግሞ ለተራራ ነው ሲሉ ኖረዋል። እስቲ መጽሐፍ ቅዱስ ዳኛ ይሁንና እውነቱን ይመስክር። ቃሉንም ጽዮን ተብሎ ከተጠሩት አካላት ጋር በማነጻጸር እንመልከት። ይህ ጥቅስ ለተራራ ነው እንዳንል ለተራራ መስገድ ከባድ ኃጢአት ነው፣ ጣዖት እንደማምለክ ይቆጠራል። ተራራ ጫማና እግር የለውም። ለእስራኤል ሕዝብ ነው እንዳንል ለእስራኤል ሕዝብ አይሰገድም። የእስራኤል ሕዝብ ከተማ አይደለችም፣ የእግዚአብሔር ከተማ ይላልና። መንግስተ ሰማያትን ነው እንዳንል ደግሞ መንግስተ ሰማያትን የሚንቅ የለም፣ የናቁሽ ሁሉ ይላልና። መንግስተ ሰማያት ጫማና እግር የላትም፣ ወደ እግርሽ ጫማ ይላልና። ነገር ግን ይህንን ቃል ለእመቤታችን ለድንግል ማርያም ተገቢ ሆኖ እናገኘዋለን። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። መዝሙረ ዳዊት መዝሙር 128፣ መዝሙረ ዳዊት መዝሙር 129፣ መዝሙረ ዳዊት መዝሙር 5። ጽዮንን የሚጠላ ሲል ተራራን አለያም የእስራኤልን ሕዝብ የሚጠላ ለማለት አይደለም። ማንም ከመሬት ተነስቶ ተራራን ወይም ሕዝብን የሚጠላ የለም። መንግስተ ሰማያትንም ቢሆን ማንም አይጠላትም፣ ይመኛታል እንጂ። ድንግል ማርያም ግን ሰይጣን በመናፍቃን ልብ አድሮ ጥላቻን ዘርቷልና ድንግል ማርያምን የሚጠሩ ሁሉ ይፍሩ፣ ወደ ኋላቸው ይመለሱ ሲል ነው። እንግዲህ እውነታዊ ሆኖ ሳለ ተቃዋሚዎች ግን የድንግል ማርያምን ስም ለመቃወም ብቻ ጽዮንን የሚለውን ቃል ለተራራ ነው ሲሉ ይሰማሉ። እውነት ለተራራ ፍቅር ኖሯቸው ነው ወይስ ለተቃውሞ? እንደ መከራከር ካለብን ለግዑዝ ፍጥረት ወይስ ለተራራ ወይስ ለመዳናችን መሰረት ለድንግል ማርያም? ደግሞስ ተራራ ለኛ ምናችን ነው? ተራራ እኮ ድንጋይና የአፈር ክምር ነው። ታዲያ ለኃላፊና ጠፊ ነገር ጽዮን የሚለውን የክብር ስም ከሰጠን ለማታልፈውና ለአማናዊቷ ጽዮን ለድንግል ማርያም መስጠቱ ምን ነው ተራራ ሆነብን? ለምንስ ከበደን? ፍርዱን ለህሊናችን። ውድ አድማጮቻችን መሰረታዊ የሆኑ አንድምታዎችን በጥቂቱ አቀረብን እንጂ እጅግ ብዙ የሆኑ ሌሎች ስለ ድንግል ማርያም የተጻፉ መጽሐፍ ቅዱሳዊ ቃላት መኖራቸውን ሳንገልጽ አናልፍም። ትክክል። ከዚህም በተጨማሪ ታቦትና ቤተ ክርስቲያን ጽዮን በመባል ይጠራሉ። እኛ ልጆቿ ይህንን እናምናለን። ይህን ከሚያምኑት ጋር ህብረት እናደርጋለን። ስለ ንጽህናዋ፣ ትህትናዋ፣ ስለ አማላጅነቷና ትህትናዋ ለዘላለም ክብር ይገባታል። ክብር ለእናታችን ጽዮን ለድንግል ማርያም ይሁን። አሜን፣ አሜን፣ አሜን። በሉ ልጆቼ ጥያቄ አላችሁ? በእውነት እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ለጊዜው ጥያቄ የለኝም አባዬ። እስኪራት አቅርቡ ማዬ። እሺ ልጅ አስቴር ተነሽ አምጪልን። ጎሽ እስካሁን ስትከታተሉት የነበረው ከማህበረ ተዋህዶ ኦርቶዶክስ ኪነ ጥበብ ክፍል
በ2013 ዓመተ ምህረት ተዘጋጅቶላችሁ የቀረበውን ማንን እንስማ የተሰኘ መንፈሳዊ ድራማ ክፍል 4 ነበር። በቀጣይ ሳምንት በክፍል 5 እስከምንገናኝ ቸር ሰንብቱ እያልን ውድ ጊዜያችሁንና ሰዓታችሁን መስዋዕት አድርጋችሁ ስለተከታተላችሁን በቅዱስ አምላካችን ስም በእናቱ በእናታችን በእመቤታችን በቅድስት ድንግል ማርያም ፍጹም ትሕትናና ፍቅር ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሚን።